እና እንግዲህ ፋሚሊዎቻችን ባባይ ከመተኛቱ በፊት ማግኘት ስላለብኝ ነው የመጣሁት የነበረው። እንቅልፍሽ መጣ ሲላስተኛ ማስተኛ ሳይ አብርሃም እንዴት ነው ልጅ የሚያረው? ይተኛል። ከአምስት ደቂቃ በኋላ ሳስተኛው ታይታላችሁ። ይተኛል። ሲተኛ ልጅ እንደዚህ ነው። እሺ ለሌላ ጊዜያችሁ ማለት ነው። እና እንግዲህ ፋሚሊዎቻችን ዛሬ የመጣንበት ጉዳይ ይህንን ይመስላል። ሩታ ሳሎን ነች ያለችው ከልጄ ጋር እንደሆን ብላ ነው የተወችኝና አቤት ልዝጋውቅ ጫማዎቹን በሴት ታላረጌ መኪና አንዱን ሻንጣ አስገብቻለሁ። የቀድሜ ሻንጣ ብቻ ነው ማለት ነው። እንግዲህ ፋሚሊዎቻችን ልጋያ እንዳይልኝ አሪፍ ነኝ። ባባይን እንግዲህ አንዳንድ ጊዜ እንዲህ እየመጣን እንጠይቀዋለን። ከዛ እንግዲህ ህይወት ይቀጥላል ማለት ነው። እና እንደዛ ነው። ሩታ ሳሎን ይዤ ወጣሁ። የሆነ ነገር አተለብሰውም ነበር ነገር አተለብሰውም ወይ ተገዛውለት ልብስ እንዴት አሪፍ ያምሩበታል። አለበስኩት እኮ ግን አጨናንቆታል እኮ። እሺ በደንብ ያዘው፣ አንገቱን እዚህ ጋር ትከሻው ነው ያዘው፣ እዚህ ጋር እንደዚህ ደግፍ ያዘው። ዋናው እሱ ነው። አምሮብኛል ይያባ በጨነቀ ነፍሱ እኮ ይሄ ጌታ እንደዚህ ጋር ላልኩ እሺ ፊልም ጨነቀላበት እንደዚህ ያስተኛ አቦቴ ወለውቹ ሲያምር ልብሱ ግን እስከ ዛሬ ድረስ በልኩ ይሄ የአራስ ቤት ልጅ ልብስ ምናምን ነው እየለበሰ የነበረውና እንደዚህ ያልብሽ አላውቅምና ዛሬ የሆነ ቦታ ላይ ተሰቅሎ ሳየው ወዲያው አንተች ገዛውለት። አንዳንዴ ልጅ ሲኖራችሁ የሆነ ነገር ዕቃም ስታዩ የሆነ ነገርም ስታዩ ለልጃችሁ ማድረግ ነው የሚታያችሁና ግን ሲያምር አማረበት። ኮፍያ ነው ያላገኘሁለት በልኩ እስካሁን በልኩ ኮፍያ አላገኘሁለትም። እያመኩ ነው እና ለማንኛውም መልካም ጊዜ ሁሉናችሁ ፍቃደኛ ሆነሽ አይ ካለሽ ግን እንግዲህ የአንቺን ፍላጎትና የአንቺን እንትን መገደብ አልችልም። እውነቱን ስነግርሽ ማለት ነው። ፍላጎትሽን ነው እንድናገር የምፈልገው ማለት ነው። ሲቀጥል ቃል ገብቼልሽም ስለመጣሁ ከአንቺ ፍላጎት ወዴትም ፈቀቅ ማለት አልፈልግም። ምንም የለበት እንደዛ ነው። ሲጀምር ተነጋግረን ይሄን ነገር ያደረግነው እኔም ወደዚህ ለመመለስ ሀሳቤን የቀየርኩት አንተ ከዚህ ሌላ ቦታ ማረግ ስላልከኝ እንጂ ቤት እኮ ነው እኮ ሌላ ቦታ ስላልተከራየሁ ነው። ገባሽ? በከራዩ ነው ችግር አልነበረውም እኮ ሌላ ቦታ አዘጋጃጆች ያለው አላልክም እንዴ? ባለፈው ነው አዘጋጃጆች ያለው ያልኩሽ አንቺ እንድትመጪ ስለፈለኩ ነው። እና እዚህ መተሽ ደግሞ ሀሳብሽን መስቀየር ይችላል መሰለኝ ነው። እንደዛ ማድረግ አልችልም እኔ በዚህ ሰዓት አይሆንም እኮ ቢያንስ ቤት ለመፈለግ አንድ ሳምንት ምናምን ያስፈልጋል እኮ አይደል? ምንም አሁን የምኖርበት ቤት የለም እያልክ ነው? አዎ እውነት ሆቴል ነው የምኖረው። ቤት እስካገኘ ድረስ ሆቴል ነው የምኖረው ማለት ኖርማል ነው። ሆቴል ከዚህ በፊት እኮ ሆነ ታውቃለህ አይደል? ስለዚህ ደግሞ በጣም ቀላል ነው በሰዓት ቤት ማግኘት አይደል እንዴ? አይደለም ለኛ ለሌላም ሰው ብንፈልግ ወይ ሰዓት እናገኛለን። ስለዚህ አንተ ደግሞ ይሄን ነገር ማድረግ አያቅትም። በአንድና በሁለት ቀን እኮ በቃ ማለት 2 ቀን ቢፈጅ ነው ገፋ ቢል አይደል? ያው አንተም ከሌላ ሰው ስታረግ ካየሁት ነገር አንፃር ነው። ለአንተ ሲሆን ደግሞ በደንብ ነው ኦፖርቹኒቲዎች የሚኖሩት። ሶ ያን ያህል አይጎድም።
ግን እሺ ብትይኝና ቢያንስ እስካገኝ እንኳን ከአንቺ ጋር የሆነ ነገር እኮ እያልኩኝ አይደለም። አንዱ ክላስ ላይ መኖር እችላለሁ ብታለኝ አይሆንም። ምን ችግር አለው? ለምንድን ነው እኮ አንቺን እኮ የሚያገናኘን ነገር አይኖርም። ምግብ ነው፣ ምግብም ከፈለግሽ ውጭ በልቼ ልንጠጥ እችላለሁ። ለምን ተስማምተን ያወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰንና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ አይደለም። አሁን ፍላጎትሽ ካልሆነ እኮ ላስገድድሽ አልችልም። በአንቺ ፍላጎት ነው የምንቀሳቀሰው። ሀሳብ የምቀይርበት ምክንያት አይኖርም። ምክንያቱም በቃ ተነጋግረን ወስነን ነው እንደዚህ አይነት ነገር ውስጥ የገባ ነው።